እንኳን ለታላቁ መልአክ ለሊቀ መላእክት ለቅዱስ ገብርኤል ወርሃዊ መታሰቢያ በዓልና በዚህ ዕለት ታስበው ለሚውሉ ለቅዱሳን አባቶቻችን ወርሃዊና ዓመታዊ በዓል በሰላምና በጤና አደረሳችሁ አደረሰን እያልኩኝ ከዚህ በመቀጠል በነሐሴ ወር የሚነበበውና የሚጸለየውን የመልአኩ የቅዱስ ገብርኤል ድርሳን የዕለቱ ስንክሳር በነግህና በቅዳሴ ሰዓት የሚሰበኩት ምስባካትንና ቅዱስ ወንጌልን እንደተለመደ ሁሉ አቀርባለሁኝ። ድርሳነ ገብርኤል ዘነሐሴ። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በአንድነት ላይ ሶስትነት በሶስትነት ላይ አንድነት መላእክትን ምስጋና ምድራዊ ሰውን እህልን የሚመግብ አራዊት ስጋን ለእንስሳ ሳርን ለአዕዋፍና ለትሎች ቅጠልን የሚመግብ ከኛ ዘንድ ለሱ ምስጋና ሊያቀርቡለት የሚገባው እኛም ከሱ ዘንድ ከጥፋት አድነን ብሎ መለመን የሚገባን በነሐሴ በ19 ቀን የሚነገር የሊቀ መላእክት የቅዱስ ገብርኤል ድርሳን ይህ ነው እንላለን። ጸሎቱና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። ከይሁዳ ወገን ኢያቄም የሚባል አንድ ሰው ነበር። ከአሮን ልጆች ወገን ሐና የምትባል ሚስት ያገባ። ሁለቱም ደጋግ እግዚአብሔርን የሚፈሩ ነበሩ። እሱን በፍጹም ልቡናቸው ይወዱት ነበር። እግዚአብሔር አምላክህን በፍጹም ልብህ በፍጹም ሐሳብህ ቃል ወደደው ብላ ኦሪት እንደምትናገር ከዚህም ቀጥላ ባልንጀራህን ራስህ ወደድ አለች። ጌታችንም በምስራች ወንጌል በእነዚህ ትእዛዞች ኦሪትና ነቢያት ተንጠልጥለዋል አለ። ዳግመኛም ይህን ትእዛዝ አስተውለው ባልንጀራቸውን እንደራሳቸው አድርገው ይላሉ። ነገር ግን ልጅ ባለመወለዳቸው ያዝኑ ነበር። የእስራኤል ወገኖች ልጅ የሌለውን ይነቅፉት ነበርና ብዙ ተባዙ ምድርንም ሙሏት ያለውን የእግዚአብሔርን በረከት ያጣ ነው እያሉ ይነቅፉት ነበርና እያዘኑም ብዙ ዓመታት ኖሩ። ፈጽመው አረጁ። ለሚስቱም 60 ዓመት ሞላት። አንድ ቀንም በአይሁድ በዓል ጊዜ ከእስራኤል ወገን ሮቤል የሚባል ሰው መጥቶ ኢያቄምን ልጅ ያልወለድ ካንተ መስዋዕት ልታቀርብ አይገባህም አለው። ኢያቄምም ይህን በሰማ ጊዜ አዘነ። ሲያስብም እንዲህ አለ፣ የእስራኤል ልጆች ሁሉ ልጆች አሏቸው፣ እኔ ግን ልጅ የለኝም። ኢያቄም ግን ሮቤል የነገረውን ለሚስቱ አልነገራትም። ወደ በረሃ ሄዶ ወደ እግዚአብሔር ጸለየ። 40 መዓልትና 40 ሌሊትም እየጾመ ጸለየ። በሐሳቡም እንዲህ አለ፣ እግዚአብሔር የለመንኩትን እስኪሰጠኝ ድረስ ምግብ አልቀምስም፣ ጸሎቴም መብልና መጠጥ ይሆነኝ። ሚስቱ ልጅ ይሰጣት ዘንድ ወደ እግዚአብሔር ታልቅስ ታመለክት ጀመር። ቀኑም 9 ሰዓት በሆነ ጊዜ ጸሎት ለማድረስ ወደ ቤተ መቅደስ ሄደች። ስትሄድም ረጅም እንጨትና በውስጡም ወፎች ከግልገሎቻቸው ጋር ጭው ጭው ሲሉ አየች። ሐናም አለች፣ እግዚአብሔር የባረካቸውና ፈጽሞ ያበዛቸው ናቸው፣ የእኔንም ልመናዬን ስማ። እንዲህም እያለች ታለቅስ ጀመር። ወዮልኝ፣ በማን እመሰላለሁ? በብቸኛ ወፍ ነውን? ለወፎችም ልጆች አሏቸው። እዚህ እያለቀሰች ሕሊናዋን ሰቅላ ሳለ የእግዚአብሔር መልአክ ቅዱስ ገብርኤል ከሰማይ ወረደ። ከፊቷም ቆመና እንዲህ አላት፣ እግዚአብሔር ጸሎትሽን ሰምቶልሻል፣ አንቺ ትጸንሻለሽ። ጌታዬ አምላኬ ልጅ ከሰጠኸኝስ በሕይወት በምኖርበት ዘመን ሁሉ ለቤተ ክርስቲያን እሰጠዋለሁ አለች። ይኸውም ቤተ መቅደስ ነው። ከዚህ በኋላ መልአክ እንዲህ አላት፣ ባልሽ ኢያቄም አሁን ከበረሃ በግ ይዞ ይመጣል፣ እሱን ወስደሽ ተመገቢው። የእግዚአብሔርን መልአክ ቅዱስ ገብርኤል ወደ ኢያቄም ሄደ፣ እንዲህም አለው፣ እግዚአብሔር ልመናህን ጸሎትህን ሰምቶልሃል፣ ሚስትህ ሐናም ትጸንሳለች። ኢያቄምም ይህን ነገር በሰማ ጊዜ ታላቅ ደስታ ተሰማው። እግዚአብሔርንም አመሰገነው። የመንጋውንም ጠባቂዎች ጠራቸው። ለአምላኬ ለእግዚአብሔር የማቀርባቸው 2 ጠቦቶች በጎች አምጡልኝ አላቸው። ኢያቄም የመንጋውን ጠባቂዎች አስከትሎ መጣ። ሐናም በበሩ ፊት ለፊት ተነስታ ቆመች። ባየችውም ጊዜ አንገቱን አቅፋ ያዘችው። እግዚአብሔር እንዳዘነልኝ ይቅር እንዳለኝ አወቅሁ አለችው። ታላቅ መባረክንም እንደባረከኝ ከዛሬ ጀምሮ እኔ መካኒቱ መካን አይደለሁም፣ ልጅ የሌላትም ጸነሰች አለችው። ኢያቄም ከቤቱ ከገባ በኋላ አንድ ቀን ዕረፍት አደረገ። በነጋው ተነሳና መስዋዕቱን ይዞ ሲሄድ በልቡ እንዲህ ብሎ አሰበ፣ እግዚአብሔር መስዋዕቴን ከተቀበለልኝ ፊቴ በቤተ መቅደስ ውስጥ ባለው አክሊል ይታያል። በምስዋዕ ላይ የሚቀመጥ አክሊል በቤተ እግዚአብሔር ነበርና ከእስራኤል ልጆች ወገን እያንዳንዱ መስዋዕት ቁርባን ባቀረበ ጊዜ እግዚአብሔር መስዋዕቱን የተቀበለለት ፊቱ እንደ መስታወት ሆኖ በአክሊሉ ላይ ይታይ ነበርና፣ መስዋዕቱን ካልተቀበለለት ግን ፊቱ በአክሊሉ ውስጥ አይታይም ነበር። ኢያቄም መስዋዕት ባቀረበ ጊዜ እንደ መስታወት ሆኖ ፊቱን በአክሊሉ ውስጥ አየው። እሱም እግዚአብሔር እንደማረኝ ጸሎቴንም እንደሰማኝ አወቅሁ፣ ልመናዬም እንደተቀበለ ልጅም እንደሰጠኝ አወቅሁ አለ። ከዚህም በኋላ ኢያቄም ከእግዚአብሔር ቤተ መቅደስ ተመልሶ አምላኩ እግዚአብሔርን እያመሰገነ በደስታና በክብር ወደ ቤቱ ገባ። ከዚህም በኋላ ሐና ጸነሰች። 6 ወርም በሆናት ጊዜ መጽነሷ ታወቀና ዘመዶቿ ሊጠይቋት መጡ። ከዘመዶቿ ወገን የታወረች ሴት ልጅ ነበረችና
ጽንሷን ለመረዳት የሐናን ሆዷን ዳሰሰች። ያን ጊዜ ዓይኗ በራላት፣ አየችም። አይሁድ ግን ይህን ባዩ ጊዜ እርስ በርሳቸው እንዲህ ተባባሉ፣ ኢያቄምና ሚስቱ ሀገራችንን ያጠፋሉ፣ በእኛም ላይ ይነግሳሉ። ሐና ጸነሰች፣ በማኅፀኗም ድውያንን ፈወሰች። በወለደች ጊዜማ እንዴት ይሆን ወግረን እንግደላቸው ብለው አድማ አደረጉ። የሌሊት እኩሌታም በሆነ ጊዜ ሊቀ መላእክት ቅዱስ ገብርኤል ከሰማይ ወረደ። እናንተ በዘመድ የከበራችሁ ተነሱ አላቸው። ፈጥነውም ተነሱ፣ ወደ ሊባኖስ ተራራ ወሰዳቸው። አምላክን የወለደች እመቤታችን ማርያምም በዚህ ተወለደች። የኒህ የቅዱሳን ጸሎታቸውና በረከታቸው የብርሃንን እናት የልጃቸውም ልመናና የትጉሃን አለቃ የቅዱስ ገብርኤል ልመና ከሁላችን ጋር ይሁን ለዘለዓለሙ አሜን። የሊቀ መላእክት ቅዱስ ገብርኤል ተአምር ይህ ነው። ልመናው ከሁላችን ጋር ይሁን ለዘለዓለሙ አሜን። በሊቀ መላእክት በቅዱስ ገብርኤል ቤተክርስቲያን ውስጥ አንድ ኤጲስቆጶስ ነበረ። ለበዓል አገልግሎት ባደረገ ጊዜ ታላቅ ቅዳሴ አደረገ። የተሰበሰቡትም ሕዝብ አብረውት ነበሩ። እሱም በእግዚአብሔር ቃል ምክርንና ተግሳጽን ያስተምራቸው ነበር። የሊቀ መላእክት ቅዱስ ገብርኤልንም ክብር ይነግራቸው ነበር። ለሊቀ መላእክት ገብርኤል ለጌትነቱ ክብር የሚገባውን ሲያነቡ ሳሉ ያን ጊዜ በሰይጣን ማሰሪያ የታሰረና የቆሰለ አንድ ሰው ይዘው መጡ። በሊቀ መላእክት በቅዱስ ገብርኤል ቤተክርስቲያን ውስጥ ባገቡት ጊዜ በሁለቱ አዕማድ መካከል አግብተው አኖሩት። ከዚያም እንደወደቀ ትተውት ሄዱ። ባመሰገኑና ልዩ በሆነች ሶስትነት የሰላም እጅ መነሳሳትን በፈጸሙ ጊዜ እርኩስ መንፈስ ያደረበት ሰው ካለበት በሰቀላ ውስጥ ወደ ቆሙት ምሰሶቹ ተመለከቱ ጊዜ ድውዩ ግን ከምሰሶቹ ስር በምድር ላይ ወድቆ ነበር። ያም በሽተኛ ደዌ የጸናበት ጥምልምል የሆነ ሰው ከዚያ ዘይት ተቀባ። በዚያችም ሰዓት ከደዌው ዳነ፣ ተነስቶም በእግሩ ቆመ። የተሰበሰቡትም ሕዝብ እግዚአብሔር ያደረገውን ባዩ ጊዜ ታላቅ ምስጋና አቀረቡለት። ሊቀ መላእክት ቅዱስ ገብርኤልን አመሰገኑት። በታላቅ ትግል እየተጨናነቁ ከምሰሶቹ ዘንድ ተቀዳድመው ሮጡ፣ አንዱ አንዱን እየረገጠው እስኪወድቁ ድረስ። ጋኔን ያደረበት ያመጻጉዕ ሰው እንደ ፈረስ እየሮጠ ከመካከላቸው ተነስቶ ሄደ። እሱን ያዩ ሰዎች ሁሉ አደነቁ። መላእክትን የፈጠረ እግዚአብሔርንም አመሰገኑት። ሊቀ መላእክት ገብርኤልንም አመሰገኑ። በጥምቀት የተወለድነውን እኛን ሁላችንንም በበረከቱ ይጠብቀን ለዘለዓለሙ አሜን። ዳግመኛም የሊቀ መላእክት ቅዱስ ገብርኤል ሁለተኛ ተአምር ይህ ነው። ጸሎቱና በረከቱ ከሁላችን ጋር አሁንም ለዘለዓለም ከኛ ጋር ይሁን። ሰማዕት ጢሞቴዎስም ቁልቁልያኖስን ለርኩስ ለጣዖት አልሰግድም ባለው ጊዜ ስጋውን የወይን እንጨቶች ቅጥራን ድኝ ቀብተው ከእሳት ይጥሉት ዘንድ አዘዘ። እንደታዘዙም እንዲሁ አደረጉበት። ያን ጊዜ ሊቀ መላእክት ቅዱስ ገብርኤል ከሰማይ ወደሱ ወረደ። ከዚህም መከራ በብርሃናዊ ክንፉ ጋርዶ አዳነው። ልመናው ከሁላችን ጋር ይሁን። የሰማዕት አክሊል የተቀበለ ሰማዕት ጢሞቴዎስን ከእሳት ውስጥ በገባ ጊዜ በክንፍ ያዳንከው ረዳት ሳትሻ የተበደሉትን የምትረዳ ቅዱስ ገብርኤል ሆይ ተአምራትህንና የታወቀ ቸርነትህንም ያድንቅ ዘንድ ከሚገፉ የተገፋሁ እኔን ታድናለህ። ተወደዳችሁ የተከበራችሁ እግዚአብሔር ቤተሰቦች፣ የመልአኩ የቅዱስ ገብርኤል ወዳጆች፣ ከዚህ በመቀጠል ደግሞ በነሐሴ 19 ቀን የሚነበበውን ስንክሳር እናደምጣለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 19 በዚህች ቀን ሳስዊር ከሚባል አገር ወደ አስቄጥስ ገዳም የታላቁ አባ መቃርስ የሥጋው ፍልሰት ሆነ። ከእረፍቱ በኋላ ከሀገሩ ከሳስዊር ሰዎች መጥተው ሥጋውን ሰርቀው ወደ ሀገራቸው ወሰዱት። ቤተ ክርስቲያንም ሰርተውለት ሥጋውን በዚያ አኖሩት። እስላሞች እስከነገሱበት ዘመንም በዚያ ኖረ። ከዚህ በኋላ ወደ ሌላ ቦታ አፍልሰውት በዚያም ቤተ ክርስቲያን ሰሩለት። ለአባ መቃርስ ገዳም አበምኔት ሆኖ አባ ዮሐንስ ከተሾመበት ዘመን ኖረ። ሊቀ ጳጳሳቱም የከበረች ጾመ አርባዕን ሊጾም ወደ አባ መቃርስ ገዳም በወጣ ጊዜ ፈጽሞ አለቀሰ። እንዲህም ብሎ ጸለየ። ጌታዬ ኢየሱስ ክርስቶስ ሆይ የከበረ የአባ መቃርስ ሥጋ በዚህ ገዳም በመካከላችን ይሆን ዘንድ እንድትረዳኝ እመኛለሁ አለ። ከጥቂት ቀኖችም በኋላ አባ ሚካኤል ሄደ። ከእርሱም ጋራም ስለ ገዳሙ አገልግሎት አረጋውያን መነኮሳት አሉ። ልቦናቸውም በመንፈሳዊ ሁከት ተነሳስቶ ያመጡት ዘንድ የአባ መቃርስ ሥጋ ወዳለበት ቦታ ደረሱ። የአገር ሰዎችም ባዩአቸው ጊዜ በትሮቻቸውና ሰይፎቻቸውን በመያዝ ከመኮንናቸው ጋር ተሰብስበው ከለከሏቸው። በዚያችም ሌሊት በልባቸው ፈጽሞ እያዘኑ አደሩ። አባ መቃርስም በዚያች ሌሊት ለመኮንኑ በራእይ ተገለጠለትና ከልጆቼ ጋር መሄድን ለምን ትከለክለኛለህ? እንግዲህ ተወኝ፣ ከእሳቸው ጋር ወደ ቦታዬ ልሄድ አለው።
ያ መኮንንም በጠዋት ተነሳ። እየፈራና እየተንቀጠቀጠ የከበሩ አረጋውያን መነኮሳትን ጠርቶ የከበረ የአባ መቃርስን ሥጋ ሰጣቸው። እነርሱም ደስ ብሏቸው ተቀበሉት። በመርከብም ተሳፍረው ተርኑጥ ወደሚባል አገር ደረሱ። ከእርሳቸውም ጋር የሚሸኟቸው ከየአገሩ የመጡ ብዙ ሕዝቦች ነበሩ። በዚያም ሌሊት በዚያ አደሩ። ጸሎትንም አደረጉ። ቀድሰውም ለሕዝቡ ሥጋውንና ደሙን አቀበሉ። ከዚህም በኋላ ተሸክመው ወደ ገዳሙ ተጓዙ። ሲጓዙም ከበረሃው እኩሌታ ደርሰው ከድካማቸው ጥቂት ሊያርፉ ወደዱ። አባ ሚካኤልም የከበረ የአባታችን የአባ መቃርስን ሥጋ የምናሳርፍበትን እግዚአብሔር እስከገለጠልን ድረስ እንደማናርፍ ሕያው እግዚአብሔርን ብሎ ማለ። ከዚህም በኋላ የከበረ የአባ መቃርስን ሥጋ የተሸከመ ገመል ወደ አንድ ቦታ ደርሶ በዚያ በረካለ። የከበረ የአባ መቃርስ ሥጋ ያለበትንም ሳጥን ይጥል ዘንድ በራሱ ወዲያና ወዲህ ይዞር ጀመር። አረጋውያን መነኮሳትም እግዚአብሔር የፈቀደው ያ ቦታ እንደሆነ አወቁ፣ እጅግም አደነቁ፣ እግዚአብሔርንም አመሰገኑት። ያም ቦታ እስከዛሬ የታወቀ ነው። ወደ ገዳሙም በቀረቡ ጊዜ መነኮሳቱ ሁሉም ወጡ። ወንጌልና መስቀሎቹን ይዘው መብራቶቹን እያበሩ እየዘመሩና እያመሰገኑ ወደ ቤተ ክርስቲያን እስካገቡት ድረስ በታላቅ ክብር በራሳቸው ተሸክመው ወሰዱት። እግዚአብሔር በዚያች ሌሊት ተአምራትን አደረገ። ለእግዚአብሔርም ምስጋና ይሁን። እኛንም በከበሩ አባቶቻችን ጸሎት ይማረን፣ በረከታቸውን ድረሰን ለዘለዓለሙ አሜን። በዚህች ቀን የአልዓዛር ልጅ የፊንሐስ መታሰቢያው ነው። በረከቱም ከኛ ጋር ትኖር ለዘለዓለሙ አሜን። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉህ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። ከዚህ በመቀጠል ደግሞ የዕለቱን ምስባካትንና ቅዱስ ወንጌልን እናደምጣለን። ምስባክ ዘነግ ወትቀውም ንግሥት በየማንከ በአልባሰ ወርቅ ወጽፍት ወውብርት ስምዒ ወለትየ ወርኢ ወአጽምዒ እዝነኪ። መዝሙር 44 ቁጥር 9። በወርቅ ልብስ ተጎናጽፋና ተሸፋፍና ንግሥቲቱ በቀኝ ትቆማለች። ልጅ ሆይ ስሚ እይ፣ ጆሮሽንም አዘንብይ። ንግሥት በየማንከ በአልባሰ ወርቅ ወጽፍት ወውብርት ስምዒ ወለትየ ወርኢ ወአጽምዒ እዝነኪ። ምስባክ ዘቅዳሴ በእግዚአብሔር ሴብህ ቃልየ በእግዚአብሔር ይከብር ዘነበብኩ ወበእግዚአብሔር ተወከልኩ እይፈርህ ምንተ ይሬስየኒ ሰብ። መዝሙረ ዳዊት መዝሙር 55 ቁጥር 10። በእግዚአብሔር ቃሉን አመሰግናለሁ፣ በእግዚአብሔር ቃሉን አከብራለሁ። በእግዚአብሔር ታመንኩ አልፈራም፣ ሰው ምን ያደርገኛል? ቃልየ በእግዚአብሔር ይከብር ዘነበብኩ
ወበእግዚአብሔር ተወከልኩ ኢይፈርህ ምንተ ይሬስየኒ ሰም ባርክ እግዚኦ ነገር ዘእሞንጌለ ማቴዎስ ረድእከ ወሐዋርያከ ለክብረ መንግሥትከ ለከ ይደሉ ስባሄ እምድር እስከ አርያም ለዓለመ ዓለም አሜን። የቅዱስ ማቴዎስ ወንጌል ምዕራፍ 27 ቁጥር 50 እስከ 57 ያለው ኃይለ ቃል እነሆ። ኢየሱስም ሁለተኛ በታላቅ ድምፅ ጮሆ ነፍሱን ተወ። እነሆም የቤተ መቅደስ መጋረጃ ከላይ እስከ ታች ከሁለት ተቀደደ። ምድርም ተናወጠች፣ አለቶችም ተሰነጠቁ፣ መቃብሮችም ተከፈቱ። ተኝተው ከነበሩትም ከቅዱሳን ብዙ ሥጋዎች ተነሱ። ከትንሣኤውም በኋላ ከመቃብሮች ወጥተው ወደ ቅድስት ከተማ ገቡና ለብዙዎች ታዩ። የመቶ አለቃም ከእርሱ ጋር ኢየሱስን የሚጠብቁ መናወጡንና የሆነውን ነገር አይተው ይህ በእውነት የእግዚአብሔር ልጅ ነበረ ብለው እጅግ ፈሩ። ኢየሱስን እያገለገሉ ከገሊላ የተከተሉ ብዙ ሴቶች በሩቅ ሆነው ሲመለከቱ በዚያ ነበሩ። ከእነርሱም መግደላዊት ማርያምና የያዕቆብና የዮሳ እናት ማርያም የዘብዴዎስም የልጆቹ እናት ነበሩ። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይሁን። አምላካችን እግዚአብሔር ከመላኩ ከቅዱስ ገብርኤል ረድኤቱን በረከቱን ያሳድርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።